የኔን ብር እኔ ለራሴ ሾፒንግ እጠቀማለሁ። እሱም ብር ደግሞ ለቤታችን፣ ለልጆቻችን ያ ግን ያው አሁን አርጅቻለሁ። ስላረጀው ከአሁን በኋላ ፍቅር ይዘኛል ብዬ ስለማላስብ ስለዚህ ቆሜ መቅረት ነው። ቆሜ ልቅር። ታዲያ ቆሜ መቅረት ፈልጌ እኮ ነው 10,000 ምለው 10,000 ምለው እኮ ቆሜ መቅረት ስለፈለኩ። አዎ ያሬድ ብር ብዬ ልሞት ነው። ከአሁን በኋላ እኔ ቆሜ መቅረት እፈልጋለሁ። ተቃዋሚ አለ? በደንብ ነው እንጂ የሚቻለው። አሜን ምን ላድርግ? እያቃጠሉኝ እኮ ነው ኮመንት ላይ የመጡ። አልሰማሽም እንዴ? 1,000 በዛ በየትኛው መልክሽ አሉ። 1,000 ምን አላት 10,000 ያልኳቸው ነው። ተማን እኔ ብቻዬን ነኝ። እኔ ሲንግል ነኝ። እሱም ሲንግል ነው። በቤቴ ሴት የወንድ ጥገኛ ሴት በአናቱ ይተከል። ከአሁን በኋላ አብረን አይደለንም። እዚህ ጋር እየመጣችሁ ሆዴስ ፖስ ምናምን ያላችሁ እንዳትጠይቁኝ እና አሁን ብዙ ነገር ልትሉ ትችላላችሁ። እንዲህ ሆነ እንዲህ ተፈጠረ ልትሉ ትችላላችሁ። የሰው ልጅ ይገናኛል። ያ ሆቢያችሁ አንድ ካልሆነ የተለያየ ሀሳብ ካላችሁ አብራችሁ መቀጠል አትችሉም። የኔና የሱ ሆቢ ደግሞ በጣም የተለያየ ነው። ስለዚህ በሰላም ጨርሰናል ማለት ነው። አልቋል። እሱ ብቻውን ነው፣ እኔ ብቻዬን ነኝ። አም ሲንግል። እዚህ ጋር የመጣችሁ ሆቢ ማለት ምን ማለት ነው? ማረማዊት ሆቢ what is the meaning of ሆቢ? በትርፍ ሰዓት የትርፍ ሰዓት ውል ነው። ግን ተለያይተናል ያልሽው አብራችሁ ለመሆናችሁ እርግጠኛ ነበራችሁ? ማረማዊት ከዛን ኦ ማይ ጋድ ተለያዩ ነው የምንለው። ልክ ፍቅር እስከ መቃብር ስታሳለፉ እንደነበረ ብጤሉ እንደ የምስራች ብላችሁ የምትናገሩ ደባሉ ሰው የራሱን ቤት ተከራየን ማለት የነበረብሽ እኮ የሆነ ደባሉ ከኔ ጋር ሲኖር የነበረው ልጅ ቤት የራሱ ሩሜቱ የራሱን ቤት ይዞ ወጣ ነው የሚባለው እንጂ ልክ ፍቅር እስከ መቃብር እንደነበራችሁ ብጤ ፍቅራችን እንትን ብሏል። ሮሜኖ ጅሌም እንደዚሁ ነው የሚያበስሩን ማለት ነው። በዛብንና እንትናም ሰብለም እንደዚህ ነው። ከነሱ እኩል መታችሁ ታበስራላችኋል። ራይት አብራችሁ ነበራችሁ። መብላቷን ሰጥተው ጉጃን ታጠብቻለ አበበተካ እናንተን አይቶ ነው ለካ። መቼ አብራችሁ ኖራችሁ? ጂጂም 2 ቀን እጇ ሲላስ የ8 ዓመት የፍቅር ታሪክ ይመስል 4 ወር ነው 5 ወር ነው ጆሮአችንን ያደነዘዘችን። ትዝ ይላል የዘፈን ትላለች። ትዝ ይላል ያኔ ኤምፓንት ስለብስ እያለች እየመጣች እኝኝኝኝና ደብዳቤ ወሰድና አንብብልህ ምናምን ጋዴ ምሽት እንደሰለቸኝ ወጣላት። ለነገሩ እንደዚህ አይነት እልህና እንትን የሞላበት ሪሌሽን ስታወሩት ነው የሚወጣላችሁ። ዝም ብላችሁ ስታወሩት ጸጥ ስትሉት ይከብዳችኋል። ፍቅር ሲይዛችሁ ምናምን ነገር ያልተሳካላችሁ ሲሆን ሚዲያ ላይ ነው ዝም ብላችሁ በማያገባችሁ ቶፒክ ሁላ ታወራላችሁ። በማያገባ ቶፒክ ሁላ ትገባለህ፣ ዝም ብለህ ታወራ፣ ከዛን ትረሳዋለህ። አንዳንድ ሰው ቶፒክ ላይ ዝም ብሎ ሲያወራ ከልቡ ሚዲያው ላይ የሚያወራ መሰላቸው። አይደለም እኮ ጋይስ፣ ያለበትን ህይወት ለመርሳት ነው እኮ አንዳንድ ሰው የእውነት ዝም ብሎ። እኔ አሁን አንዳንዴ መጥቼ ዮኒ ላይ ውርድ ብዬ ቤት ሄዳለሁ። ምንም እኮ ነው ዮኒ ትዝም አይለኝም እኮ ላይፌን ልረሳበት ፈልጌ ነው። ዝም ብዬ ላይፌን ልረሳበት ነው። መርሼ ማስረሻ ነው። በተለይ ፍቅር ይዟችሁ ሁኔታ እንደማይሳካ ቁጭ ብለህ ከምታሰላስል ትመጣለህ።
ሞጣ እንዴ አውቀዋለሁ ትላለህ ትጀምራለህ። አባት ሁሌ በማውራት ውስጥ እውነት እየመሰለ እውነቱን ትክክለኛ ላይፍን ያናደደን ትረሳውና እነሱ ሪያሊቲ ያርገት ማለት ሪያሊቲ ያርገ አይምሮ ይወስደዋል። እና ማረሞት ፍቅር ካለብሽ ሸሚዞሽ በውስጥሽ ረጅም ጊዜ ያብሰላሰልሽ እንደ ውሃ ቀጂ ሆዴ እንዳይመላለስ ከፈለግሽ በተገኘው ቶፒክ ላይ ነይና አውሪ። እውነት ዝም ብለን ስለ ዮኒም ሳወራ ነይና አውሪ። ምን አባታችሁ የት ያገኙሽ? ምን አባቷ ነካት ብሎ ቶፒክ ነው የሚያደርጉሽ። ምን አገባሽ? ለነሱም ስትመልሽ ምናምን አጠገብሽ ያለውን ትረሻለሽ። በተለይ ይሄ የርቀት ፍቅር ምናምን ከያዛችሁ ሚዲያ መድኃኒቱ። ለምን ሾክን በሾክ የሚባል ነገር አለ። ሚዲያ ላይ ለፍቅር ያዘ ሚዲያ ላይ ምትተፋዋል። እንደዚህ እስከ 7 ቤት ነው ሀክ ብለህ የምትተፋው። ዝም ብለህ በማያገባ ቶፒክ ሁላ የሆነች ልጅ ባሏ ከዳት የእውነት እንደዚህ ያደረገሽ ፌሚኒዝም ትሆናለህ። እዚህ ጋር ደግሞ ተመልሰ ወንዱ ልጅ አጭበር ሴት ልጅ ድሮም ትላለህ። ምን አገባ ታወራለህ አንተ ዛሴት በዛው ሐሳብ የእውነትም ከመጣለ መጣል ካልመጣለ ምን አገባ። ሰዎች ወዴት ሄዱ ነው? ብቻን ተለክፈ ልትቀር ነው እንዴ? ተመለካከፍ ነው እንጂ ተያይዞ ማለቅ ነው እንጂ። እና ማራማዊት የእውነት አይኖ ይሄኔ እንዴት ገባት ምናምን ልትሉች ጋይስ ከህንድና ከእብድ ጋር ያሳለፍኩ ሰው ነኝ። ሚዲያ ላይ ቆየው ሰው ነኝ። ፍቅርም ይዞኝ ያውቃል አልመስላችሁም? እና የርቀት ፍቅር ወይንም ደግሞ እንደዚህ ሪሌሽን ውስጣችሁ ሆኖ ብቻኝነት ሲሰማችሁ ሚዲያ ላይ ነው። ሚዲያ ስለ ባልትናም ሲወራ ዝም ብለህ ስለ በርበሬ አቀነጣጠስ አውራ መጣ። እኔ የኔን የበርበሬ አዘገጃጀት ልንገራችሁት ያልሽ እስቲ ንገረን ታወራለህ። ምን አገባ? ስለ ቅቤ አነጣጠር አውራ። ምን አገባ? የእውነት የሀገር ቤት ትዝታ ትላለህ። ዝም ብለህ አውራ። ምን አገባ? እንደዛ ካልሆነ ስታሰላስል በመሃል ላይ ደውልልንና ደሞ ሆዴ ይራራና ና ትለዋለህ። እንደ ውሃ ቀዳ ውሃ መልስ ዝም ብሎ ህይወትክ ውስጥ ቀዳዳ በርሜል ይዞ ነው የሚመላለስበት። እንትን ቀዳዳ ባልዲ ምንም ይመላለስባል። ማራማዊት እንደዚህ አይነት ስሜት ውስጥ ካለሽ ዝም ብለሽ ዘና በይ። እየመጣሽ አውሪ ምናምን ሌላ ቶፒክ ላይ አውሪ ምናምን ምን አፍለቀቀባት ነው የሚሉሽ። ምን አገባሽ? በራስሽ ኢንተርኔት ባንቺ ቴሌፎን ዛሴት ጂጂ ያኔ እንደዛ ባትጫው እግዚአብሔር 10 ጊዜ ሲደውልለት ይመለስ ነበር። ያ ትረሲውና ይሄንን የዕለት ተግባርሽን ህይወት ታደርጊውና ይሄ የምታሰላሲውን ከውስጥ እሺ ያወጣሽው ትመጫለሽ። የእውነት አሁን እንደዚህ አይነት ስሜት ውስጥ ካለሽ ይሄን ሰሞን ማውራማዊት እዚህ ያለሽው ለዛ ብትሆኝም ችግር የለብኝም። በነገራችን ላይ ግን እዚህ ነበርሻ ይሄን ሰሞንና አሁን ገባኛ እንትንሽ ሙድሽ ያ እንኳን ሆንሽ ምን የራስሽ ኢንተርኔት ነው ቴሌፎኑ ያንቺ ነው። የሰለጠነ ሀገርና ኢንተርኔት ዋይፋይ ሁሉ ቀን ያለበት ሀገር ነው ያለሽው። ያ እንደፈለግሽ አውሪ። ለማሰለሽ ብቻሽን እያሰላሰልሽ ልጆችሽ እንዳይጎዱ እሺ፣ እንዳይጎዱ። ይሄ ፍቅር ባይሆንም እልሁ ራሱ ከፍቅር ይበልጣል። ሰው በ6 ሰዓት 2 ቀን ራሱ ቡና ከጠጣት በሶስተኛው ቀን ሊያምሮ ይችላል። ያ ስሜት ራሱ ቀላል አይደለም። እንደገና ደግሞ ሚዲያ ላይ የምታውቂው ሰው ሲጀመር የጀመራችሁበትን መንገድ ጤናማ አይደለም። ናይ ለኮስኮስ መንገድ ናይ ሙሽሙሽ ነው። ናይ ጥቃቅና አነስተኛ ዝጉብኝ የጠላት አይነት ነገር ነው እዛ ሴት እና ብዙዎቻችሁ ወይ እንትና ተለያዩ። እነዚህ ሰዎች አሁን ፍቅረኛ ተለያዩ ብሎ ነው እየዘገቡ ያሉት ወይስ ምንድነው ነው ያልኩት? ሲጀመር መቼ አብራችሁ ናችሁ? አስቴር አወቀ ምንድነው ያለችው? ይደሞ
የአስቴርን ዘፈን እንዳላበላሽ። ሂድ ደሞ ኖረህ ሴት አለ ቸሪቅ ጠመ ሂድ ደሞ ሂድ ደግሞ ማለት መች ነበርክ ማለት ነው። እንደገና ሂድ መጀመሪያም መች ነበርክ ማለት ነው። ሂድ ደሞ ማለት ሂድ ደሞ ኖረህ ሴት አለ ደሞ ብዙ ነገር የሚተነተን ደሞ በቃ ሂዳ እንደገና ሂድ አልነበርክም ሂድ እንደገና ሄዳል። አሁንም እንደዛ ነው እና ያን ዘፈን ወይ ጋብዡ ወይ ዛሴት ለዛውም የዘፈን የሚጋበዝ አይነት ደረጃ እንኳን ሪሌሽን የላችሁ የሪያሊቲ ማለት ያ በነገራችን ላይ ስለሱ ክፉ አልናገርም አልሽ እንጂ ብዙ ስለሱ ክፉ ተናግረሻል። ምን አልሽ? ብር የሌለው ሰው እኔ ጋር እንዳይመጣ ማለት ሆዴ ጠብሽ ነው ብለሽ ተናግረሻል ብላለች። ራይት ያ እኔ ጋር መምጣት ያለበት ካሁን በኋላ ጥፍሬን የሚያሰራኝ ምናምኔን የሚያሰራኝ ቢያንስ በወር 1000 ዩሮ በላይ የሚሰጠኝ ነው። ዛት ሚንስ ሆዴ ለዛ ብቁ አይደለም ብለሽ እኮ መናገር ብቻ አይደለም፣ በጣም ነው የለፈለፍሽው፣ በጣም ነው የጨውሽው። ወንድ ልጅ ነው ይሰማዋል። ወንድ ሆዴ አልተሰማውም አልመጣም። ጋይስ ሰደበችው ሽዲድ ያ በጣም እንትን አረገችው። ደሃ ነው ከደሃ ወንድ ጋር ከእንግዲህ አልኖርም ነው ያለችው። ጋይስ የእውነት እንደዚህ ነው እኮ ጨርቅ ወንድ ልጅ ጨርቁን ጠቅልሎ ወንድ ሴት ቤት ሲገባ እንኳን አደጋው እዚህ ጋር ሆዴን ግን ተቀባበሉት። ጋይስ ልጅነቱን ነው የቀጩት። እውነት እያየሁት ነው እኮ ሆዴ እዚህ ጋር እየተሰነጠቀ መጣ። ሆዴ በናት ጀርመን አልተስማማም። እስቲ ፍራንስ ሂድ። ወርቄ ደግሞ እዛ ጥንቆላ ታሰራበህና ታፈዛለች። እሷ ደግሞ 3ኛ ሰው ታረጋለች። ምንም አይደላውም የልጅ እዚህ ጋር እንዲህ ቅንድቡ ስንጥቅ አለ እያየሁት። ድሮ ሙሉ ነበረ ቅንድቡ አይታችሁት ከሆነ የእውነት እንዲህ እንትን አደረጉት እኮ ጋይስ። ውሃ ቀጂ ያደረጉት እኮ ልጅ አይሞላ በርሜሉ ሺት አላንዱ። እኔ ጥገኛ አይደለሁም። እኔ የራሴ ስራ ያለኝ ሰው ነው። የራሴ ስራ ያለኝ ምን የመሰለ ሃይድሮፌሻል መሳሪያ ያለኝ በአንድ ሰው 280 ዩሮ ድረስ የሚቀበል አሁን ደግሞ በቅርቡ ፍራንክፈርት እገባለሁ። አሁን በአንድ ሰው 280 ምናምን ዩሮ እቀበላለሁ። ታዲያ አንቺ ነው ብሩ ያንቺ ነው። 80 ዩሮ ቢሆን ነው ያንቺ ብር። 200 ለመብራት ይሄዳል፣ ለኢንተርኔት ይሄዳል፣ ለቤቱ ክራይ ይሄዳል፣ ለታክሲ ይሄዳል። ራይት ነው። በብላክ ነው ምሰር ምን ታቀራራላችሁ ግን? 80 ዩሮ ነው አንቺ የጸዳ እጅሽ ላይ ቢገባ ይሄን ያህል እንኳን ክፍያ ከሆነ 200 እንደለ ያንጀል። የማሽኖቹ እንትን አለ፣ የኬሚካሉ አለ፣ የምኑ አለ፣ ምናምን አለ ምን ይታያል። እና 80 ዩሮ ቢበዛል ከዛም ራሱ ያንሳል። ያ እንዴ ወልበይናሚው ያ እኔ ጥገኛ አይደለሁም። ስለዚህ እኮ ነው በቃ ቆሜ ልቀር እኔ ጋር ካሁን በኋላ። ግን ለምንድን ነው ሀጂ ሲንግለኝ እቃዬን አሶፍሬያለሁ ፋት ከቦርጭ አውጥቼ ካሉ በኋላ ብዙ ሰው አም ሲንግል ሌዲ የሚል ዘፈን ማውጣት ጀመሩ። አይታችኋል? አሁን ቆይ ማራማዊት ስለሱ ወርቆችና መኪና ስሰሚ ነው ሲንግል? ምን ነው ከተለያያችሁ ቆይታችኋል። ለምን አሁን መተስተናከሽ? ለምን ዋት ኢዝ ዘ ሪዝን ማለት ነው? ሁሌ ነው ሆዴ የታል ብለው የሚጠይቁሽ አይደለ? ለምንድን ነው አሁን ላይ ልክ ሀጂ ይሄን ኬስ ሲያመጣ ሁላችሁም እንትን አላችሁ? ሃይ ለምን ቆይታችኋል እኮ ከተለያያችሁ ራይት አይደለም ጋይስ? ሆይ ኦን ታይም
why you choose this time? ፋሲካ እስከሚያልፍ ለምን አልጠበቅሽም እንዴ? ሲሪየስ ቶክ ምንድነው? አረ ሴቶች ተረጋጉ። ሀጂ እኮ ፋትን ያስቀጠለው እቃው ላይ ፋት ነው እኮ ሰልጀሪ ያሰራው የእቃው ጫፍ ላይ አይደል? ሃይ ሊቀልጥ እኮ ይችላል። እቃችሁ ውስጥ እኮ ድንገት ሙቀት ነው ያ ቦታ ታውቃላችሁ። ቢቀልጥስ? ሰልጀሪው በጣም ካልጠበቀ ውስጣችሁ ውልቅ ቢልስ? አንዳንዴ ያል ደላው ወሲብ ኮንዶም ይጠፋበታል። አሁን የሀጂን እቃ ልንፈልግ ነው። ቢጠፋስ? ቢቀልጥስ? ስብ ነው እኮ ከስብ ነው እኮ እንደ ትልቅ ነገር ነው እንደምትመኩበት። ሃይ የፈለገ ኧረ ጠብቋል ኧረ እንኳ ይኸውና እያለ እንደዚህ እየነቀለ ቢያሳይኝ እኔ አላምነውም። ድንገት ምን ይታወቃል? ወሲብ እኮ ኃይለኛ ነገር ነው። ውልቅ ቢያደርገውስ? ውስጤ ቢቀርስ? ከየት ላመጣው ነው? ደግሞ ፋት ነው። ከፋቱ ምን ነው የሚባለው? ከቦርጭ ላይ ያስተከል ቢቀልጥስ? ቢቀልጥስ? በረዶ እየያዛችሁ ነው ከሱ ጋር መተኛት ያለባችሁ። በረዶ ለምን? ትኩስ ሲሆን እንዳይቀልጥ በረዶስ ቁጭ ብላችሁ ነው። ሙቀታማ ቦታ ከሀጂ ጋር እንደዚህ እስቲ ምናምን እንዳገቡ ሴቶች። አንዳንድ ሰው ግን መሞት ያምሯል ጋይስ። መሞት አትፈልግ። ኧረ በስመ አብ። ህዝቡ ግን በጣም በህይወቱ ጠልቶታል ጋይስ። ሳሎሚ I talk from my heart the bottom of the heart ነው የምልሽ። የእውነት እንዴ አይሰሙኝም። እኔ ፈለገ ሀጂ እስቲ ያሳየኝ። አይነቀልም ወይ ሰልጀሪው አይበጠስም? ማሳይ እንዲህ የሳበው ቢሆን አላምነውም። እኔ አላምነው። እንዴ አባ ወሲብ እኮ ስንት ነገር ነው አባ፣ ስንት አለ እንዴ። አንዳንድ ጊዜ አይታችኋል። ምን ነው የሚባለው? ሰ ተሳክተው ቀሩ ይባላል አይደል? አሁን በኬንያ እንደዚህ ተላጥፈው ቀሩ ይላል። አያችሁ ምን ያህል አንዳንዴ እኮ ጠንካራ ነው እኮ እንትን የሴቶች እንትን እኮ ከጠበበ ከነከሰ እንደ ውሻ በሉት። ውሻ ሲነክስ አይታችኋል? ቀኑ ሙሉ ዊቅ ሲል ለሚውለው አስባችሁታል? የሀጂ ዕቃ እንደዛ ዊቅ የሚል አጋጣሚ እኮ የሙሙ ቢገጥመው እዛው ነው የሚቀር። ሲጀመር እንዴ ትርፋንጀት ተሸክሞ የሚሄድ ሰውዬ ነው እኮ እንደዚህ የምትከተሉት። ኧረ ከቀልባችሁ ነው ጋይስ። ለመሞት እንደዚህ አቸኩሉ። ሀበሻ እኮ በማያገባው እየገባ የሚሞት ይበዛል ጋይስ። የእውነት በእግዚአብሔር ተፈጥሮ የሚሞት ሰው እኮ ትንሽ ነው። እዚህ በአፍሪካ 75% በማያገባው እየገባ ነው የሚሞት። ሃይ ፕላስቲክ ነገር አሁን ኮንዶም እንኳን ጠልቆ ቢቀር ታገኙታላችሁ። ባዕድ አካል ስለሆነ ይገኛል። ስጋ ግን ከስጋ ጋር ይላጠፋል፣ ይመሳሰላል። ፋት ነው። ቢቀልጥስ? ከዛ የማህፀን ላይ ፋት የለም። አንዳንድ ጊዜ የጉበት ላይ ፋት አለ፣ የማህፀን ላይ ፋት። እሱም ፍለጋ ልንሄድ አሁን። እናንተ ልታስቀዝፉ ነው ጋይስ። ዛሬ ኢድ ነው ጋይስ። አውዝ ብለ ምን ሸይጣን በስማ ግን አልመጣላችሁም ሂሳቡ ጋይስ። ሀጂ ሲመጣ አያም ሲንግል ሌዲ እኔ የምወደው ብር ያለው ነው። ከተለያየች ቆይታለች። ሁሌም ስትገባ ሀጂ ይላሉ። ለምን አዲስ የሆነባት? ሆይ እመቤት እስቲ ቲንክቱ ሂውዬ የሆነ ሰብሊ አልመጣልሽም ሂሳቡ? ቤቢ ግርል አልመጣልሽም? ይሄ ነገር አልመጣላችሁ? አልመጣም ይሄ ነገር? ኖት ራይት ደ ሐራም አለክ ደ ለምትመጡ ሰዎች 10,000 ዩሮ ወይም ደግሞ በትንሹ በቃ ኢንቨስት። እሱንም እዚህ ቤት አትገባም፣ ልጆቼ ጋር አትገባም። እዛው ቤት ተቀመጣለን፣ እንገናኛለን። ልክ ማሜ እንዳለችው ማሜ ስታወራ ሰምታችሁ እና በቃ ተብተብ ያረጋ